አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሙኑ ለመጋቢት በዛቲ ዕለት ኮነ ሰማዕተ ቅዱስ ኤስድሮስ ቢጹ ለቅዱስ ሕፃና ሰማዕት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 18 በዚች ቀን የሰማዕት ቅዱስ ጻና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ጻና ግን ፈርማ በሚባል አገር ለአገረ ገዡ ከጦር ሰራዊቱ ውስጥ ወታደር ነበር። እርሱም ከደቅስያ ሰዎች ወገን ነው። ከግብፅ ጸጉር ልብሶችን ለሚሰራ ለኤስድሮስ ወዳጁ ነው። ሁለቱም ሰርተው ከሚያገኙት ለድሆችና ለችግረኞች ይመጸውታሉ። በአንዲት ሌሊትም ከእርሷ ጋር ከአክሊሎች ያሉ ድንግል ሴት በራሳቸው ላይ ስታኖረው ሁለቱም ራእይን አዩ። ከእንቅልፋቸውን በነቁ ጊዜ ያዩትን እንዴት እንዳዩ ተነጋገሩ። ምስክሮቹ ሊሆኑ የጠራቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚያም ተነስተው ሄደው ወደ መኮንኑ ደረሱ። ቅዱስ ጻናም ትጥቁን ፈትቶ በመኮንኑ ፊት ጣለው። ሁለቱም በጌታችን በክብር ባለቤት ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም ነገራቸውን ሰምቶ አስረው ይደበድቧቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ አዳናቸው። ከዚህ በኋላ መኮንኑ ወደ እስክንድሪያ ቅዱስ ጣናን ላከው። ቅዱስ ኤስድሮስን ግን በዚያው ተወው። ከጥቂት ቀኖችም በኋላ የእስክንድሪያው መኮንን ቅዱስ ጣናን ወደ ፈርማ ከተማ መለሰው። ሁለቱ ቅዱሳንም ተገናኙ። በመገናኘታቸውም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰውን መከራ ተነጋገሩ። ዳግመኛም ለቅዱስ ኤስድሮስ አዘግትን ይቆፍሩለት ዘንድ በአዘግቱም ውስጥ እሳትን አንድደው ቅዱስ ኤስድሮስን እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት ሲጠል ይታገሱት ዘንድ ወታደሮችን ለመናቸው። ወደ ጌታችንም ነፍሱን ይቀበል ዘንድ ለሥጋውም ያስብ ዘንድ ጸለየ። ከዚያም ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱንም በእግዚአብሔር እጅ ሰጠ። በሥጋውም ላይ ምንም ጉዳት አልደረሰም። መልኩም አልተለወጠም። የቅዱስ ጻና እናትም ከሚወደው ጓደኛው ስለመለየቱ ታለቅስለት ነበር። በዚያም ሥጋውን ተሸክመው የወሰዱትም የስደቱም ወራት እስኪፈጸም በመልካም ቦታ ኖሩት። ቅዱስ ኤስድሮስም ምስክር ሆኖ በሞተ ጊዜ የቅዱስ ጻና እናት ብዙ መላእክት የቅዱስ ኤስድሮስን ነፍስ ይዘው በታላቅ ክብር ወደ ሰማያት ሲያሳርጓት አየች። እግዚአብሔርም ሁላችንን የክርስቲያን ወገኖች በጸሎቱ ይማረን ለዘላለሙ አሜን። ሰላም ለኤስድሮስ እምነ ሴጠ ጸምር ግብረ እዱ ዘይሁ ምጽዋተ ለለ ፈቀዱ ምንዳቢያተ ፈጺሞ ኩነንያተ ለለ አሃዱ በዕለተ ውእየ ለአዘግተ እሳት በነዱ መላእክት ነፍሶ በስብሃተ ወሰዱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 19 በዚች ዕለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙር አርስጥቦሎስ ሐዋርያ አረፈ። በዚችም ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ሆነ። በዚችም ቀን ደግሞ ቅዱስ አስከናፍርና የሚስቱ ማርታ የልጆቹ አርቃዲዮስና የዮሐንስ የዕረፍታቸው መታሰቢያ ሆነ። ዛቅረብኩ ማይሌታ ዘኪርያ ይላፈምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸዲቀ መበለቱ ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደርና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያን ጊዜ የእግዚአብሔር መልአክ ለፊልጶስ ተገልጾ ከኢየሩሳሌም ወደ ጋዛ የሚያወርደውን መንገድ ይዘ ተጓዝ ብሎ ቀትር በሆነ ጊዜ አዘዘው። ፊልጶስም የጋዛን መንገድ ይዞ ሲጓዝ የኢትዮጵያ ንግሥት የምትሆን ህንደኬ በጅሮንድ የነበረ ሊሰግድ ወደ ኢየሩሳሌም ሄዶ ነበርና ከዚያ ሲመለስ በሰረገላው ተቀምጦ መጽሐፈ ኢሳይያስን እያነበበ ሲሄድ አገኘው። መንፈስ ቅዱስም ፊልጶስን ይህንን በሰረገላ ላይ የተቀመጠ ሰው ፈጥነ ተከተለው አለው። ፊልጶስም ወደ ሰረገላው ቀርቦ ኢትዮጵያዊ ጃንደረባ መጽሐፈ ኢሳይያስን ሲያነብ በሰማ ጊዜ ይህን የምታነበውን በእውነቱ ትርጉሙን ታውቀዋለህን ብሎ ጠየቀው። ኢትዮጵያዊ ጃንደረባ ግን
የሚያስተምረኝና የሚያስረዳኝ ሳይኖር እንደምን ለማወቅ እችላለሁ? አሁንም ፈቃድ ቢሆን ወደ ሰረገላው ወጥተህ ከእኔ ጋር ተቀመጥና ትርጓሜውን አስረዳኝ አለው። ያነበው የነበረ የመጽሐፍ ቅዱስ ቃልም ይህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦት በሸላቾቹ ፊት ዝም እንዲል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ሕይወቱን ከምድር ተቆርጣለችና ትውልዱንስ ማን ይናገርለታል? ኢትዮጵያዊ ጃንደረባም ወደ ፊልጶስ መለስ ብሎ ነቢዩ ይህን የተናገረው ስለማን ነው? ስለ ራሱ ነውን ወይስ ስለሌላ? እባክህን ትነግረኝ ዘንድ እማጸናለሁ አለው። ፊልጶስም ወደ ሰረገላው ወጥቶ በአንድነት ከተቀመጡ በኋላ ኢትዮጵያዊ ጃንደረባ የሚያነበው የኢሳይያስ መጽሐፍና ሌላውንም ስለ ጌታ ኢየሱስ ክርስቶስ የተናገረውን ትንቢትና የተጻፈውን ሁሉ እየተረጎመ አስረዳውና በጌታ በኢየሱስ ክርስቶስ ስም አሳመነው። እየተረጎመለትም ሲሄዱ ውሃ ካለበት ደረሱ። ኢትዮጵያዊ ጃንደረባም እነሆ ከዚህ ውሃ አለ፣ ብጠመቅ ምን የሚከለክለኝ ነገር አለ ብሎ ጠየቀው። ፊልጶስም በፍጹም ልቦና ልታምን ይገባሃል ቢለው ኢትዮጵያዊው እኔ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ እንደሆነ አምናለሁ አለ። ከዚያም ሰረገላው ይቆም ዘንድ አዘዘውና ሰረገላውን ካቆሙለት በኋላ ፊልጶስና ኢትዮጵያዊ ጃንደረባ ተያይዘው ወደ ውሃው ወረዱና በዚያ ጠመቀው። ከውሃውም ከወጡ በኋላ ፊልጶስን የእግዚአብሔር መንፈስ ነጥቆ ወሰደውና ያም ኢትዮጵያዊ ጃንደረባ ከዚያ ቀን ጀምሮ ፊልጶስን አላየውም። እርሱ ግን ደስ እያለውና እግዚአብሔርን እያመሰገነ ወደ ኢትዮጵያ ተመልሶ ገባ። ከሁሉ ይልቅ የመንፈስ ቅዱስ ልጅነትን ያገኘ የመጀመሪያው ኢትዮጵያዊ በመሆኑ የጥምቀት ስርዓትን ወደ ኢትዮጵያ ይዞ ገብቷልና ቅርታውና ቸርነቱ ለዘላለም በእውነት ይደርብን ለዘላለሙ አሜን። እግዚአብሔር ሲናገር እግዚአብሔርን የሚሰማ ጆሮ፣ እግዚአብሔር ሲናገር እግዚአብሔርን የሚመለከት ዓይን፣ እግዚአብሔር ሲናገር የእግዚአብሔርን ቃል የሚጽፍ ንጹሕ ልቦና፣ እግዚአብሔር ሲናገር የእግዚአብሔርን ቃል የሚያስቀምጥ ንጹሕ አእምሮና ሕሊና ያስፈልጋልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሲያስተምራቸው ይህንን ቃል ነገራቸው። አቤቱ የእውቀት ዓይኖችን ስጠን፣ ዘወትር አንተን ያዩ ዘንድ ጆሮቻችንም ያንተን ብቻ ቃል ይሰሙ ዘንድ። በውጭ የተተከሉ ያይደሉ አፋዊ ጆሮዎች ያይደሉ ውሳጣዊ ጆሮዎች፣ አፋዊ ዓይኖች ያይደሉ በውጭ የሚመለከቱ ዓይኖች ያይደሉ ውሳጣዊ ዓይኖችን እግዚአብሔር እንዲሰጠን እርሱን እንድንመለከት ቃሉን ሰምተን የሕይወት አክሊል እንድንቀዳጅ የዘላለም ረፍትን እንድናገኝ ምንጊዜም ወደ ቅድስት ቤተ ክርስቲያን ስንመጣ እሱን የሚመለከቱ ዓይኖች እንዲሰጠን እግዚአብሔርን መጠየቅ አለብን። የእርሱን ቃል የሚሰሙ ጆሮዎች እንዲኖሩን። ለዛ ነው ቅድስት ቤተ ክርስቲያን አዕይንተ ልቦናችንን አብራልን፣ እዝነ ልቦናችንን ክፈትልን ብላ የምታመሰግነው። የልባችን ዓይን አብራልን፣ የልባችን ጆሮ ክፈትልን ብላ የምታመሰግነው። ምክንያቱም የእግዚአብሔር ልጆች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ያዩ ዓይኖቻችሁና የሰሙ ጆሮዎቻችሁ የተመሰገኑ ናቸው ይላቸዋል። በቅዱስ ማቴዎስ ወንጌል ምዕራፍ 15 ላይ እናንተ የምታዩትን ለማየት ፈልገው አላዩም፣ እናንተ የምትሰሙትን ፈልገው አልሰሙም። የእናንተ ግን ያዩ ዓይኖቻችሁና የሰሙ ጆሮዎቻችሁ ብፁዓን ናቸው፣ የተመሰገኑና የከበሩ ናቸው ይላል። ለካ የእግዚአብሔርን ቃል የሚሰማ ጆሮ የተመሰገነና የከበረ ነው። ለካ እግዚአብሔርን የሚመለከት ዓይን ብፁዕና ቅዱስ የከበረ እና የተለየ ነው። ስለዚህ ምንጊዜም በሕይወታችን ውስጥ ይዘን የምንጓዘው ነገር ቢኖር እርሱን የሚመለከቱ ዓይኖች ከእግዚአብሔር እንዲሰጡን፣ እርሱን የሚሰማ ጆሮ ከእግዚአብሔር እንዲሰጠን ነው። ምክንያቱም መጽሐፍ ሲናገር ወዮ በዛን ጊዜ የነበሩ ትውልዶች እርሱን እንዳያዩ፣ ማንን? ጌታችን ኢየሱስ ክርስቶስን እንዳያዩ ዓይናቸው ታወረ፣ እንዳይሰሙ ጆሮአቸው ደነቆረ፣
እንዳያስተውሉትም ልቦናቸው ተሸፈነ ይላል። ሰምተን እንዳናደርግ ልቦናችንን የሸፈነብን የሰይጣን ሐሳብ ሊነሳ ያስፈልጋል። አይተን ልብ እንዳናደርግ አይናችን የሸፈነው የሰይጣን ሐሳብ ከኛ ሊነሳ ያስፈልጋል። እስራኤላውያን፣ አይሁዳውያን፣ ጸሐፍት ፈሪሳውያን የመዳን በራቸውን ዘግተው እስካሁን ድረስ የሚታገሉት ቤዛ ሊሆናቸው የተገለጠው ዓለምን ለማዳን በምድር ላይ የሚመላለሰው ኢየሱስ ክርስቶስ ሲናገር እርሱን ላለማየት ልብ አናደርግም ብለው አይናቸውን ስለሸፈኑ ነው። እርሱ ሲናገር የሕይወት ቃሉን ከመስማት ይልቅ የሚቀድማቸው ጥላቻና ጥያቄ ስለነበር ነው። መምጣትማ በዋለበት እየዋሉ ባደረበት እያደሩ መጥተዋል፣ አይተውትማል፣ ተመልክተውትማል። ልክ ሐዋርያት እንደነበሩት ከእግሩ ስር ነበሩ። ህብስት አበርክቶ ሲያበላ፣ ድውይ ሲፈውስ፣ ለምጽ ሲያነጻ፣ በቤተ ምኩራቡ በቤተ መቅደሱ ተገኝቶ የሕይወት ቃሉን ሲናገር ቁጭ ብለው ሰምተውታል። ግን ከነሱ ተለይተው ያዩ አይኖቻችሁ የተመሰገኑ የተባሉት ቅዱሳን ሐዋርያት ናቸው። የሰሙ ጆሮዎቻችሁ ብፁዓን ናቸው የተባሉት ቅዱሳን ሰምተው ለማድረግ ስለተከተሉት፣ ሰምተው ለመሄድ አይደለም። ቅዱሳን ሐዋርያት የተከተሉት ሰምተው ለማድረግ፣ ተመልክተው ያዩትን ለመናገር፣ አስተውለው ለአስተዋዮች ለመናገር ስለነበር የተከተሉት። እነዛ ግን አይተውታል፣ ግን ምን ዋጋ አለው? እንዳያስተውሉ ልቦናቸው ተሸፈነባቸው። ሰምተውታል፣ ግን የሕይወት ቃሉ በልቦናቸው እንዳይጻፍ ሰይጣን ከለከለባቸው። ስለዚህ ያ እንዳይሆንብን በዛ መንገድ እንዳንመላለስ እግዚአብሔርን የሚያዩ አይኖች ያስፈልጋሉ። እግዚአብሔርን የሚሰሙ ጆሮዎች ያስፈልጋሉ። ውሳጣዊ ሕሊናችንን ብሩህ እንዲያደርግልን እግዚአብሔርን መጠየቅ ያስፈልጋል ማለት ነው። በሕዝብ ላይ ይፈርድ ዘንድ ክፉንና መልካሙን ይለይ ዘንድ ለባሪያህ ማስተዋልን ስጠው በማለት ርዕሳችንን በመጽሐፈ ነገሥት መጀመሪያ አንደኛ ምዕራፍ 3 ቁጥር 9 ላይ ያለውን ኃይለ ቃል አንስተናል። በሕዝብ ላይ ይፈርድ ዘንድ ክፉንና መልካሙን በጎውንና መጥፎውን ይለይ ዘንድ ለባሪያህ ማስተዋልን ስጠው ይላል። ዛሬ ሰኔ 23 ቀን ታላቁ ጥበበኛው ንጉሥ የቅዱስ ዳዊት ልጅ ሰሎሞን ይችን ዓለም ትቶ የሄደበት ዕለት ነው። ቤተ ክርስቲያን ታስበዋለች። ቤተ ክርስቲያን ታከብረዋለች። ሰሎሞን የንጉሥ ዳዊት ልጅ በእስራኤል ላይ 40 ዓመት የነገሰ፣ እስራኤልን ለ40 ዘመን የመራ፣ እስራኤልን ለ40 ዘመን ያስተዳደረ፣ በእስራኤል ላይ 40 ዘመን የነገሰ፣ አፈር ነህና ወደ አፈር ትመለሳለህ በሚል አምላካዊ ቃል መሰረት እረፍቱ የሚታሰብበት ዕለት ነው። ዛሬ ሰኔ 23 ቀን መነሻችንም ያደረግነው ከዚህ ቃል ነው። ይህንን ቃል የተናገረው ራሱ ጥበበኛው ሰሎሞን ነው። በሕዝብ ላይ ይፈርድ ዘንድ ጥበብና ማስተዋልን እንዲያገኝ ክፉንና መልካሙን እንዲለይ ለባሪያህ ማስተዋልን ስጠው ብሎ የተናገረው ጥበበኛው ሰሎሞን ነው። ሰሎሞን ማለት ሰላማዊ ማለት ነው። ሰላማዊ ማለት ነው። ሰሎሞን ማለት ካለን ሰዓት አኳያ ወደ ስራም የሚሄድ ተመልሳችሁም ወደ ቅዳሴ ለመምጣት ሰዓት ስለማይኖራችሁ ዝርዝሩ እንዴት እንዲሆነ እንዲህ ወደዛ ውስጥ አንገባም። ግን ሰሎሞን በነበረበት በንግስናው ዘመን እግዚአብሔርን የለመነውን ጥያቄ እንዴት ህዝቡን ማስተዳደር እንዳለበት፣ እንዴት
መኖር እንዳለበትና የተሰጠውን ስልጣን በአግባቡ እንዴት መጠቀም እንዳለበት ትንሽ እናያለን። እንደሚታወቀው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት እስከ ዛሬ ድረስ ይሁዳ ምድር ላይ ብትሄዱ አብርሃም አባታችን፣ ዳዊት ንጉሳችን፣ ሙሴ ነቢያችን በማለት የሚከራከሩለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ቅዱስ ማቴዎስን ወንጌሉን ሲያጽፈው ወልደ ዳዊት ወልደ አብርሃም ወልደ አብርሃም ወልደ ዳዊት የአብርሃም ልጅ የዳዊት ልጅ ብሎ በአብርሃም አባታቸው በንጉሳቸው በዳዊት አድርጎ ምክንያት እንዳይፈጥሩ ወንጌሉን ቅዱስ ማቴዎስ በመጽሐፍ ይጀምራል። ስለዚህ ታስታውሱ ከሆነ አይሁዳውያን ጸሐፍተ ፈሪሳውያን፣ አይሁዳውያን ስንል አጠቃላይ ይሁዳን ምድር ነው። ጸሐፍተ ፈሪሳውያን ስንል በሃይማኖት ቦታ ላይ መሪ ሆነው ተቀምጠው ባለስልጣን ሆነው ኢየሱስ ክርስቶስን ያሳድዱት የነበሩትን ነው። ኢየሱስ ክርስቶስን ይከራከሩትና ጥያቄ ይጠይቁት የነበረ ላለማመንም ምክንያት የሆናቸው አብርሃም አባታችን የአብርሃም ልጆች ነን ብለው የአብርሃምን ስራ የማይሰሩ ሆነው በከንቱ የሚመኩ ናቸው። በከንቱ እኛ እኮ የአብርሃም ልጆች ነን የሚሉ የአብርሃም አባት አብርሃምን ከዛ መከራ አውጥቶ ወደ ተስፋይቱ ምድር እንዲገባ ያደረገውን ጌታ እርሱን ከማመን ይልቅ እርሱ በመካከላቸው እየተመላለሰ ግን እርሱን ላለመስማት የአብርሃም ልጆች ነን ብለው በከንቱ የሚመኩ ሙሴን በሲና ተራራ የቃል ኪዳኑን ታቦት ሲሰጥ ትእዛዛቱን ሲጽፍ ሕዝቡን እንዴት መምራት እንዳለበት በሲና ተራራ 40 ቀን ሙሉ 570 ጊዜ ያነጋገረው በሙሴ እጅ ከሰማይ መና እያወረደ የመገባቸውን አምላክ እኛ እኮ የሙሴ ደቀ መዛሙርት ነን እያሉ ኢየሱስ ክርስቶስን ይከራከሩ እንዳያምኑ ምክንያት የሆናቸው የነበር እኛ እኮ የሙሴ ደቀ መዛሙርት ነን። ግን ሙሴ የሰራውን አንዷንም በጣታቸው ሊነኩ የማይፈልጉ ጌታችንም ሙሴንስ ባወቃችሁ እኔም ባወቃችሁ ነበር፣ ሙሴ ስለኔ ጽፏልና ይላቸዋል። ሙሴን ባወቃችሁ የሙሴ ደቀ መዝሙር በሆናችሁስ ኑሮ ሙሴ ስለኔ ጽፏልና እኔን ባወቃችሁ ነበር በማለት ኢየሱስ ክርስቶስ በተደጋጋሚ ለሚያነሱት ጥያቄ ይመልስላቸው ነበር። በከንቱ የሚመኩ የማይሰሩትን በአፋቸው የሚናገሩ ነበሩ። ዛሬም እንደምታዩት እኛ ሀገር ላይ እንዳንስማማ ያደረገን አንዱ ነገር ይህ ነው። በከንቱ መመካት፣ በከንቱ መታበይ እንዳንስማማ ያደረገን፣ እንዳንግባባ ያደረገን፣ አንድ እንዳንሆን ያደረገን የመከፋፈል ጉዳይ ነው። በከንቱ የመመካት ጉዳይ ነው። ይወጣና አንዱ እኔ እኮ እንዲህ ነኝ፣ በዘሬ ምንም ቅልቅል የሌለብኝ እኔ እንዲህ ነኝ ብሎ ብሔሩን አንስቶ የሚናገር ነገር ግን ደግሞ ለብሔሩ ወይም ለዛ ላለበት ነገር ምንም የማያደርግ ብሔሩን ተገን አድርጎ የራሱን ጥቅም ብቻ የሚያከናውን በብሔር ሽፋን የራሱን ፍላጎት ብቻ የሚመራ ስለ ሀገር ምንም ጭንቀት የሌለው ማለት ነው። ዛሬም የተረበሽንበት ነገር ሰላም እንዳናገኝ ሰላም የተወሰደብን እንዲህ አይነት በከንቱ የሚመኩ ግን ለሚናገሩት ነገር ታምነው የማይኖሩ ሰዎች በዓለማችን ላይ ስለበዙ ከኛ ሀገር ጀምሮ ማለት ስላሉ ነው። አይሁዳውያን በከንቱ ሐሳብ ይመላለሱ ነበር። ስለዚህ ዛሬም ድረስ አብርሃም አባታችን፣ ዳዊት ንጉሳችን፣ ሙሴ ነቢያችን ብለው የሚናገሩ ናቸው። ያው ታውቃላችሁ አልፎ አልፎ ካልሆነ በቀር እስራኤል ምድር ላይ ክርስትና ያው በእኛ ቤተ ክርስቲያን ካልሆነ በቀር የለም። ገና ኢየሱስ ክርስቶስ እንዳልተወለደ የሚታመን ሐሰተኛው ክርስቶስም የሚወለደው እዛው ክርስቶስ የተወለደበት ቤተልሔም አካባቢ ነው። ለምን አልተወለደም ብለው ስለሚያምኑ በኋላ ያኛው ሐሰተኛው ክርስቶስ ሲመጣ የመከተል ዝንባሌ ስላላቸው አንዳንዶቹ በእርግጥ አሁን ላይ የለም እያሉ በድንግልና ከመኖር ይልቅ ወደ ማግባት የመረጡበት መንገድ ላይም ናቸው። ብዙዎቹ ታውቃላችሁ ደናግል እስራኤል የሚል መጽሐፍ ያነበበ ሰው ካለ መልሱን ያገኘዋል ብዬ አስባለሁ። እንዲህ ናቸው። ስለዚህ እስከ ዛሬ ድረስ በዚህ መልኩ የሚኖሩ ናቸው እና ታላቁ ዳዊት የወለደው በዳዊት መንበር የተተካ
ዳዊት ይችን ዓለም ሳይሰናበት ሳያንቀላፋ በቤተ መቅደሱ በተቀደሰው ዘይት ቀንዲል እንዲቀባ ፈቃዱን የሰጠው ይንገስ፣ ሕዝቤን ያስተዳድር፣ ይምራ፣ የታላቁ የዳዊትን ወንበር ዙፋን ይረከብ ብሎ ለንግስና ፈቅዶ ፈቃዱን ሰጥቶ ያነገሰው ጥበበኛው ሶሎሞን የቤርሳቤህ ልጅ። ቤርሳቤ ማለት የኦሪዮ ሚስት ናት። ታውቃላችሁ። ቅዱስ ዳዊት አንድ ስህተት ሰርቶ ነበር አይደለ? አንድ ስህተት ሰርቶ ነበር። በሰገነቱ ላይ ሲመላለስ የኦሪዮ ሚስት፣ ኦሪዮ ማለት የጦር አዛዥ ወይም መኮንን ማለት ነው። እስራኤላውያን ከጠላት ጋር በሚዋጉበት ሰዓት ጦርነቱን የሚመራው በዚህ ተዋጉ እናሸንፋለን እያለ ለሀገሩ የሚዋደቀው ታላቅ የጦር መኮንን ኃላፊ ጄኔራል እና አትክልት ውስጥ ገላዋን ስትታጠብ አይቷት በሷ ሐጸ ዝሙት ተነድፎ ወደ ቤቷ አስገብቶ የማይገባ ታላቅ ኃጢአትና በደል ሰርቷል። ቅዱስ ዳዊት ታላቅ ኃጢአት ሰርቷል እና እሷም መጽነሷን ልትነግረው ወደ እሱ ስትመጣ ኦሪዮንን ከጦር ሜዳ አስጠራው አይደለ? አስጠርቶ ከዛ በኋላ ከሚስት ጋር እደር አለው። ምክንያቱም እንዳይታወቅ ሌላ በደል ማለት በደሉን በበደል ለመሸፈን ሞከረ። ከሚስት ጋር ተኛለው። ለምን? የሱ ልጅ እንዳልሆነ እንዳይታወቅ ማለት እንደሆነ እንዳይታወቅ። ኦሪዮም ጮማውን፣ ጠጁን፣ የሚገባውን ለስጋ ፍላጎት እንዲነሳሳ ብሎ ዳዊት ያሰበውን ማለት አድርጎ ቢለው አይ የለም ወገኖች ስለ ሀገር ስለ እስራኤል እዛ እየተዋደቁ እዛ መከራ እየደረሰባቸው እኔ ከሚስቴ ጋር ፈቃደ ስጋ ልፈጽም አልችልም ብሎ ለብቻው አደረ። በዚህ ሰዓት ላይ ዳዊት ተናዶ ደብዳቤ ጽፎ የሞቱን ደብዳቤ ለኦሪዮ አሸክሞ ላከና ለሌላ የጦር አዛዥ እንዲሰጠው አደረገ። ሲያየው ያ የጦር አዛዥ አዘነ። ምክንያቱም ኦሪዮንን ወደ ጋለው ወደ ተፋፋመው ጦርነት አስገብታችሁ አስገደሉት የሚል ሶስተኛ በደል። በነገራችን ላይ መጽሐፍ እንደሚናገር ሰው ሆኖ ተፈጥሮ ያልበደለ በዚህች ዓለም ላይ የለም ከድንግል ማርያም ውጭ። ሰው ሆኖ ተፈጥሮ ከአምላክ እናት ከድንግል ማርያም ውጭ እሳትን የተሸከመ ኃጢአትን ያልሰራ በዚህ ዓለም ላይ የለም። እሳትን የተሸከመ እሳተ መለኮት ያላቃጠላት ሙሴ ያያት እጽ እሳቱ ሐመልማሉን ሳይበላው ሐመልማሉ እሳቱን ሳያጠፋው ሙሴ ያየው ያዝ ያ መልካም ስራ የተፈጸመው በእሷ ላይ ነው። እሳቱ ያላቃጠላት እሳትን የተሸከመች ኃጢአት እንዳትሰራ እግዚአብሔር ከእናቷ ማኅፀን ጀምሮ የጠበቃት መንፈስ ቅዱስ ከእናቷ ማኅፀን ጀምሮ የጠበቃት የተንከባከባት ከአዳም ጥንተ ሥጋ አድርጎ የሰራት አንዳንዴ እንዲህ ሲባል የሚከፋቸው ሰዎች አሉ። እንዴት ሊሆን ይችላል ሰው አይደለች የሚሉ ሰዎች አሉ። እግዚአብሔር ከፈቀደ አይደለም እናቱን ቀርቶ ሌላን ሰው ከማኅፀን ጠብቆ ቢያወጣ ኃጢአትና በደል ይሆናል? ይሆናል? ምእመናን ይሆናል እንዴ? ኧረ በምንም ታምር አይሆንም። ትንቢተ ኤርምያስን ያነበበ ሰው ካለ እኮ መልሱን ያደርገዋል እኮ። ይውላችሁ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ ይላል። አያችሁ፣ ከሆድ ሳልሰራህ ገና ሳልፈጥር አውቄሃለሁ ይላል። ከማኅፀን ሳትወጣ ቀድሼሃለሁ ይላል። ነቢዩ ኤርምያስን ከማኅፀን ሳይወጣ ከቀደሰው እናቱን ከማኅፀን ሳትወጣ ቢቀድሳት ቢጠብቃት ኃጢአትና በደል የሚሆነው ምን ላይ ነው? ነቢዩ ኤርምያስን ከማኅፀን ሳይወጣ ከባረከው እናቱን በእናቷ ማኅፀን ቢባርካት ምንድን ነው ኃጢአቱ? ምንድን ነው በደሉ? የት ላይ ነው ስህተት የሚሆነው? አይሆንም። ስለዚህ እሳትን የተሸከመ ኃጢአትን ያልሰራ ከእርሷ ውጪ የለም። ማንም ሰው በዚህ ዓለም ላይ ኃጢአትን ያደረገ ግን ንስሐ ገብቶ በእግዚአብሔር የተባረከ ሰው ነው ያለው። እኛ ማለት ታጥበን የማንጠራ ጭቃዎች ነን አይደለ? ነጠላችሁን ጭቃ ላይ ብትጥሉት ይቆሻል አይቆሽሽም? ይቆሻል አይቆሽሽም? ብታጥቡት እሳ አለቀ።
ሰው ኃጢአት ሲሰራ ስጋው ይቆሽሻል፣ ይበድላል። ንስሐ ሲገባ ደግሞ ነጠላው በውሃ ታጥቦ እንደሚጠራው በእግዚአብሔር ቤት ንጹሕ ይሆናል። እኛ ማለት እንደዛ ነው። ቅዱስ ዳዊት ይህን አደረገ ሲባል ሊገርመን ይችላል። አስቡት፣ 3 ኃጢአት ሰራ። ታማኙን የሀገር መሪውን፣ የጦር መሪውን፣ አዛዡን፣ ጄኔራሉን ወደ ተፋፋመው ጦርነት ገብቶ እንዲሞት አደረገው ይላል። እግዚአብሔርም ነቢዩ ናታንን ልኮ ቅዱስ ዳዊት ቅጣቱን እንዲቀበል አድርጎታል። ነቢዩ ናታን ቅጣቱን እንዲቀበል፣ ንስሐ እንዲገባ፣ እንዲያለቅስ፣ አመድ ነስንሶ ማቅ ለብሶ ይቅርታ እንዲጠይቅ ስላደረገው ነገር ሁሉ እግዚአብሔር ይቅር እንዲለው ራሱን በንስሐ እንዲቀጣ ነቢዩ ናታንን እግዚአብሔር ልኮ ምን ብሎታል ከተባለ አስተምሮታል፣ ገስጾታል። ከዛ የተወለደው ሕፃን በ7ኛው ቀን እንደሞተ ታውቃላችሁ። የተወለደው ሕፃን አይደለ? ተወለደ፣ በ7ኛው ቀን ይችን ዓለም ተሰናበተ። ከዛ ቤርሳቤህን ቅዱስ ዳዊት ያገባትና ሶሎሞን ይወለዳል ማለት ነው። ሶሎሞን ይወለዳል ያገባትና። ለዛ ነው ቅዱስ ዳዊት ታስታውሳላችሁ፣ የእግዚአብሔርን ቤት ለመስራት በተነሳ ሰዓት እግዚአብሔር ምን ብሎታል? በእጅ ደም አለ፣ የመቅደሴን ስፍራ አንተ ልትሰራ አትችልም ይላል። በእጅ ደም አለ፣ ደም አፍሳል፣ ሰው ገለሃል። ቤተ መቅደሴን ልትሰራ ታቦተ ጽዮን የምታድርበትን እኔ የምመሰገንበትን የሙሴ ሕግ የሚተነተንበትን የነቢያት ቃል የሚሰበክበትን ቤተ መቅደሴን ልትሰራ አትችልም፣ በእጅ ደም አለ ይላል። ታስታውሱ ከሆነ መዝሙር 5 ላይ እንዲህ ይላል ቅዱስ ዳዊት፣ ሸንጋዩን ሰውና ደም አፍሳሹን ሰው እግዚአብሔር ይጸየፈዋል ይላል። ምን ይላል? እግዚአብሔር ይጸየፈዋል። ሸንጋዩን ሰው ደም አፍሳሹን ሰው እግዚአብሔር ይጸየፈዋል። ያ ቃላ ደም እንዴት እንዳፈሰሰ እንዴት ሕይወት እንዳጠፋ ቅዱስ ዳዊት ጠንቅቆ ያውቀዋል። ስለዚህ ቅዱስ ዳዊት ከቤርሳቤህ ንጉሥ ሰሎሞንን ወለደ ማለት ነው። ሰሎሞን ማለት እንዳልኳችሁ ሰላማዊ ማለት ነው። ሰላማዊ ማለት ነው። ንጉሥ ሰሎሞን 12 ዓመት ሲሆነው ነው የነገሰው። ስንት ዓመት አልኳችሁ? 12 ዓመት። 40 ዘመን ነገሰ። 40 ዘመን ከመንገሱ በፊት 12 ዓመት፣ በ52 ዓመቱ ይችን ዓለም ተሰናበተ። በ52 ዓመቱ በ12 ዓመት ነው የነገሰው። ንጉሥ ዳዊት የመሞቻው ሰዓት ሲደርስ፣ ንጉሥ ዳዊት ይችን ዓለም የሚሰናበትበት ሰዓት ሲደርስ ልጁን ሰሎሞንን ወደ ንግስና እንዲመጣ አዞ እስራኤልን እንዲመራ ፈቅዶ ከእርሱ ጋር የሆነው እግዚአብሔር ከልጁም ጋር እንዲሆን እግዚአብሔርን በጸሎት ጠይቆ እንዲነግስ እንዲቀባ አድርጎታል። እና የመጨረሻ ኑዛዜ ቅዱስ ዳዊት ልጁን ሰሎሞንን እንዲህ ብሎ ይናገረዋል። መጽሐፈ ነገሥት ቀዳማዊ ምዕራፍ 2 ዳዊትም የሚሞትበት ቀን በቀረበ ጊዜ ይላል ልጁን ሰሎሞንን እንዲህ ሲል አዘዘው፣ እኔ የምድሩን ሁሉ መንገድ እሄዳለሁ፣ በርታ ሰውም ሁን ይላል። የምድሩን መንገድ እሄዳለሁ ማለት እሞታለሁ ማለት ነው። ሰው እንደሞተው ሰው መቃብር እንደወረደው ነፍሴ ከስጋ የተለይታ እኔም እቀበራለሁ፣ አንቀላፋለሁ፣ ይችን ዓለም እሰናበታለሁ ሲለው ነው። የምድሩን መንገድ እሄዳለሁ፣ አንተ ግን ይላል በርታ ሰውም ሁን ይላል። ምን ሁን? ምን ሁን? ሰው ሁን። ሰው ዛሬ እኮ ሰው ጠፍቶ ነው አይደለ? በጦርነት የምትታመሰው ዓለም፣ በየዕለቱ ደም የሚፈሰው ዓለም ላይ በየዕለቱ የሰዎች አካል የሚጎለው፣ ሰዎች ያለ በደላቸው ያለ ጊዜያቸው ወደ መቃብር የሚወርዱት ሰው ጠፍቶ ነው። አሁን ላይ በሰውነቱ ያፈረ ትውልድ ነው ያለው። በነገራችን ላይ በሰውነቱ ያፈረ ትውልድ ሰው ነው ከሚባል ይልቅ የብሔሩን ቋንቋ እየጠራ እንዲህ ነኝ ብሎ የሚናገር የቀለለው ትውልድ ነው። ለዛ ነው በሰውነቱ የሚያፍር ትውልድ። ሰው የሚባለው ቃል እየተረሳ የመጣበት ምንድነው ሲባል ይሄማ ከሌ ነው የብሔሩ ወይም የዛ አካባቢው ተጠርቶ እሱ እንትን ነው የሚባልበት። ቅዱስ ዳዊት ግን
ልጄ ወይ በርታ ሰው ሁን ይላል። ሰው ማለት ምን ማለት ነው? በእግዚአብሔር እጅ የተሰራ ከምድር አፈር የተፈጠረ የሕይወትን እስትንፋስ ከእግዚአብሔር የተሰጠ የእግዚአብሔር ጥሩ ፍጡር የእጅ ስራ ማለት ነው አይደል? መጽሐፍ የሚነግረን እግዚአብሔር አምላክን ሰውን ከምድር አፈር ምን አለው? ሰራው አይደል የሚለው? ሰራው፣ አበጃጀው፣ ፈጠረው፣ የሕይወትን እስትንፋስም እፍ አለበት ይላል። ስለዚህ ሰው ማለት ከምድር አፈር የተሰራ ከምድር አፈር የተፈጠረ የእግዚአብሔር የእጅ ስራ ሸክላ ሕያው እስትንፋስን ከእግዚአብሔር ተቀብሎ በምድር ላይ እንዲንቀሳቀስ ሕይወቱን እንዲመራ የተፈቀደለት ፍጥረት ማለት ነው። በእግዚአብሔር እጅ የተሰራ እንደ እግዚአብሔር አርአያና ምሳሌ የተፈጠረ ማለት ነው። ሰው ማለት እንደዛ ሁን ማለት ነው። እንደዛ ሁን። ለዛ ነው ነቢየ እግዚአብሔር ቅዱስ ኢሳይያስ በመጽሐፉ ላይ አቤቱ አንተ አምላካችንና ሰሪያችን ነህ እኛም ጭቃ ነን የሚለው። አንድ ሰው ተነስቶ ጭቃ ብሎ ቢናገር ስድብ ነው አይደል የሚሆነው? መጽሐፍ ቅዱስ እኮ ነው። አንተ ሰሪያችን ነህ እኛም ጭቃ ነን ይላል። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ላይ ይህንን ኃይለ ቃል እናገኘዋለን። እስኪ አቤቱ አምላካችን ሆይ ቁጥር 8 ላይ አሁን ግን ይላል አቤቱ አንተ አባታችን ነህ እኛም ጭቃ ነን፣ አንተም ሰሪያችን ነህ እኛም ሁላችን የእጅ ስራዎች ነን ይላል። ስለዚህ ሰው ማለት የእግዚአብሔር የእጅ ስራ ማለት ነው። ሰው ማለት ከምድር አፈር የተሰራ ጭቃ ማለት ነው። ሰው ማለት ከምድር አፈር የተፈጠረ የእግዚአብሔርን መልክና ምሳሌ የያዘ ማለት ነው አይደል? እንደ መልካችን እንደ ምሳሌያችን እንፍጠር አይደል የሚለው። ስለዚህ በዛ የሚያምን አለው ከተባለ አሁን የለም፣ የሚያምን የለም። እንዳልኳችሁ ነው። ሰው ነኝ ብሎ ከሚናገር ይልቅ እንደው ልናገረው ላፈንዳው እንዴ? እውነቴን ነው የምነግራችሁ። ሰው ነኝ ብለን ከምንናገር ይልቅ አማራ ነኝ ይቀድመናል፣ ኦሮሞ ነኝ ይቀድመናል፣ ትግሬ ነኝ ይቀድመናል፣ አገው ነኝ ይቀድመናል፣ ጉራጌ ነኝ ይቀድመናል። ሰው ነኝ ብለን ከምንናገር ይልቅ አፋር ነኝ ይቀድመናል፣ ጉምዝ ነኝ፣ ዶርዜ ነኝ ይቀድመናል። አያችሁ፣ ወላይታ ነኝ ይቀድመናል። ግን አሁን ይህን የጠራሁትን ነገር መጽሐፍ ቅዱስ ያውቀዋል ነው ጥያቄ። መጽሐፍ ቅዱስ ያውቀዋል? እውነት ይሄ የጠራሁት እዚህ መጽሐፍ ቅዱስ ክፍል አለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26፣ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ፣ ትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ላይ አለ ወይ ከተባለ የለም። በተለያየ ቋንቋ የተጻፈውን የመጽሐፍ ቅዱስ ክፍል ብንመለከት ፈጽሞ እንዲህ የሚል ቃል ሰው የሚል ቃል ነው። ስለዚህ እግዚአብሔር እንደፈጠረ እግዚአብሔር እንደሰራ የእግዚአብሔር መልክና ምሳሌ እንደሆንክ ሁሉ እግዚአብሔር እንዳበጃጀ ሁሉ ሁነህ ኑር። እኔ እሄዳለሁ፣ ሰው ሁን ይላል። እባካችሁ ሰው እንሁን። እግዚአብሔር የሚያውቀን በሰውነታችን ብቻ ነው። ከዛ ውጭ ባለው ነገር እግዚአብሔር አያውቀንም። ሰውን በርታ፣ ጠንክር ብሎ ያዘውና የምታደርገውና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዛቱን ፍርዱንና ምክሩን ትጠብቅ ዘንድ ይላል። በመንገድ ትሄድ ዘንድ የአምላክ የእግዚአብሔርን ትእዛዝ ጠብቅ። በመንገዱ ትጠብቅ ዘንድ በሙሴ የተጻፈውን ትእዛዝና ሕግ ታከናውን ዘንድ የምትሄድበትን የምታደርገውን የምትገዛበትን ዘመን ማለት ነው። የምትሄድበትን ሲል የንግስናህን ዘመን ማለት ነው። ታከናውን ዘንድ የእግዚአብሔርን ትእዛዝና ሕግ ጠብቅ ብሎ ያዘዋል። ሰው የእግዚአብሔርን ሕግና ትእዛዝ የሚጠብቅ ከሆነ ጦርነት አይገጥምም። ሰው እግዚአብሔርን የሚፈራ ከሆነ አይሰርቅም። ሰው እግዚአብሔርን የሚፈራ ከሆነ ጉቦ አይቀበልም። ሰው እግዚአብሔርን የሚፈራ ከሆነ በዘረኝነት አይለያይም። ሰው እግዚአብሔርን የሚፈራ ከሆነ በቋንቋ አይከፋፈልም። ሰው እግዚአብሔርን የሚፈራ ከሆነ ሰውነቱን ያከብራል። ለምን የሁሉ ክፍፍልና ውንብድና የሁሉ መጨካከን መጣ ከተባለ ከዓለማዊው ቦታ እስከ መንፈሳዊ ቦታ ድረስ እግዚአብሔርን የማንፈራ ስለሆነ ነው። እግዚአብሔርን የማንፈራ የእግዚአብሔርን ሕግ የማንጠብቅ ስለሆነ ነው። ግን ቅዱስ ዳዊት በመንገድ ሁሉ የእሱን ሕግ ጠብቅ። ሰው የእግዚአብሔርን ሕግ ምንድን ነው? የእግዚአብሔር ሕግ ምንድን ነው? በመጀመሪያ ደረጃ ከእግዚአብሔር ውጭ ሌላ አምላክ እንደሌለ የእግዚአብሔር ሕግ ይህ ነው። የሙሴ ትእዛዛት ምንድን ነው?
አትግደል ነው። የሙሴ ትእዛዛት አትስረቅ ነው። የሙሴ ትእዛዛት ምንድነው? በሐሰት አትመስክር ነው። የሙሴ ትእዛዛት ምንድነው? አታመንዝር ነው። የሙሴ ትእዛዛት ምንድነው? የባልንጀራህን ገንዘቡን አትመኝ፣ ያንተ ይበቃል። ይሄ ነው ሕጉ። ከእግዚአብሔር ከአምላክ ውጭ ሌላ አምላክ የለም፣ እርሱን ብቻ አምልክ ነው የሚለው። ይሄ ነው ሕጉ። የተማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳደረን አምላክ ሰላም ቀን ያውለን። ለዓለም ሕዝብ ሁሉ ምሕረት ቸርነት ያወርድልን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበርተኞችን ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ ድነኖ ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረት በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን